እሺ ልጆቻችን እናማትባለን እስቲ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እስቲ ቤት ያሉትን ልጆች እንደምን ሰነበታችሁ? ወላጆችንም ሁሉንም በሏቸው እስቲ ወደዚያ ዙሩ ነው። እንደምን ሰነበታችሁ? እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። እግዚአብሔር የተመሰገነ ይሁን አይደል? ሁሉም እግዚአብሔር ሲመሰገን ደስ ይለዋል ብለን ተስፋ እናደርጋለን። በጣም ጥሩ፣ እግዚአብሔር ይመስገን። እሺ የመጽሐፍ ቅዱስ ታሪኮቻችንን ዛሬ እንቀጥላለን። ክፍል 95 ላይ ያለነው መጽሐፋችን መጽሐፈ ሳሙኤል ቀዳማዊ ነው አይደል? ስለዚህ የዳዊትን የሳኦልን ነገር እየተነጋገርን ያለነው። ዛሬ ደግሞ እግዚአብሔር በዚህ ታሪክ ምን እንደሚያስተምረን አብረን እናያለን። እሺ የዛሬው ታሪካችን ርዕስ ደግሞ የዳዊት ምርኮ ይባላል። የዳዊት ምን ምርኮ ታውቃላችሁ? ምርኮኛ ታውቃላችሁ? የተማረከ ሰው አታውቁም? ተማርክ ያለው በቃ ምርኮ የሚለው ምን እንደሆነ ታውቃላችሁ? እሺ ምን ማለት ነው ምርኮ ማለት? ብቻ ምርኮ ማለት በሌላ ሀገር መገዛት። በጣም ጥሩ። አሁን ጦርነት ሲገጥሙ ሰዎች አንደኞቹ ሌላኞቹን ሲያሸንፏቸው ወይ ይገድሏቸዋል ወይ ይማርኳቸዋል። ማርኳቸው ማለት ነው መሳሪያቸውን ወደ ላይ ያደረጉና ወይም የያዙትን ጦር ጣሉና ምን ማን ማለት ነው ለነሱ መገዛት። ተሸንፈናል አሉ ማለት ነው። ወይም ደግሞ በእቃ በቁሳቁስም ቢሆን ካሸነፉ በኋላ የነዛን ሀገር ሰዎች እቃ ምን ሰብስበው ሲሄዱ ያገኙት ነገር የምርኮ ንብረት ይባላል። ግልጽ ነው? ብቻ መማረክ ማለት መሸነፍ ማለት ነው። እሺ ስለዚህ የዳዊት ምንድነው ያልኳችሁ? ምርኮ። ዳዊት ራሱ ምርኮ ሆነ ሳይሆን የዳዊት ምርኮ ነው። ዳዊት እንዴት ነው ምርኮ ያገኘው? በምርኮ ደግሞ ታሪክ ውስጥ ምን እንማራለን የሚለው ገና ልንማር ነው። እሺ በጣም ጥሩ። እንግዲህ አንኩሰን የሚባለው የፍልስጤም ንጉስ ዳዊትን አስጠግቶ አንድ ትንሽዬ ከተማ ሰጥቶት እንደነበረ ተነጋግረናል ባለፈው። መለስ ብለው ቤት ያሉትም ልጆች ይመልከቱት ያንን። ካልሆነም ከዚህ መቀጠል ይቻላል። ስለዚህ አንኩሰን በዚያ በሰጠው ቦታ ሆኖ ምን ግን ያስብ ነበረ? አሁን መልሼ ከእስራኤል ጋር ስዋጋ ዳዊትና አብረውት ያሉት 600ዎቹ ሰዎች ከኔ ጋር ሆነው እስራኤልን ይዋጉልኛል፣ በቃ የኔ ተገዢ ይሆናል፣ ምክንያቱም እስራኤል ጠልተውታል ብሎ ዳዊትን አምኖት ነበር። ዳዊትም ግን አንኩሰን ስላስጠጋው እሱም ሰዎቹም በፍልስጤማውያን ላይ እዛ ሆነው ምንም ክፉ ነገር አላደረጉም። 2 ዓመት ሙሉ አብረዋቸው ተቀምጠዋል። ከዚያ ከ2 ዓመት በኋላ ኃይላቸውን አሰባሰቡና ፍልስጤም እንደገና እስራኤልን ለመውጋት ተነስተው ሄዱ ወይም ተነሱ። ከዚያ በዚህ ሰዓት አንኩሰን ዳዊትን ጠራና አሁን በል አንተም ሰዎችህም ከኛ ጋር አብራችሁ ትሰለፋላችሁ አለው። ዳዊትም ለጊዜው እሺ አለ። ግን ምን ብሎት ነበር መሰላችሁ? ችግር የለም እኔ ጀግና ነኝ፣ ምን ችግር አለው አይደለም ያለው። እኔና ሰዎቼ ምን እንደምናደርግ ታያለህ አለው። አሁን አጠያያቂ ነው አይደል? አጠያያቂ ነው። ወደ ጦር ሜዳ ከተሄደ በኋላ ምን እንደሚደረግ አይታወቅም ማለት ነው። ብልጥ ነው ዳዊት። ስለዚህ ታያለህ አለው። ከዛ በኋላ ግን ዳዊት ከነሰራዊቱ ተሰልፎ እያለ የፍልስጤም ደግሞ የጦር አለቆች አሉ። የተለያየ ጦር ተሰጥቷቸው በቡድን የነዛ አለቆች አሉ። እና አንኩሰን ሰበሰባቸውና መጡ። ከዚያ ሲያዩ ከአንኩሰን ደግሞ ጀርባ ዳዊትና የዳዊት ጦር 600 ሰው ተሰልፏል። አሁን የዚህን ጊዜ በአንኩሰን ፊት አጉረመረሙ። እንዴ ይሄ እኮ እስራኤል ጀግናችን እያሉ እኮ የሚሉት ነው። እንዲያውም ዘፍነውለታል ሁሉ እኮ። ምን እያሉ ነበር? ሳኦል ሺህ ገደለ፣ ዳዊት ደግሞ እልፍ ገደለ እያሉ የዘፈኑለት ጀግናችን የሚሉት እኮ ነው። ይሄ እንዴት ከኛ ጋር ይሰለፋል አሉ። ከዚያ በኋላ አንኩሰን መጣና ዳዊትን እንግዲህ ካንተ እኔ መጥፎ ነገር ምንም አግኝቼብህ አላውቅም። እንደውም ጻድቅና እውነተኛ ሰው ነበር፣ ታማኝ ሰው ነበር ካንተ። ነገር ግን ከኔ ጋር ልትሄድ አሁን አትችልም አለው። ከዚያ ዳዊት ምን አድርጌ ነው? ምን አጥፍቼ ነው? እኔ ምን ችግር ገጠመህ አለው። ከዛ አንኩሰን ምን አለው? አይ
እኔ በፈቅድም እንኳን የጦር አለቆቼ ግን አንተ ከኛ ጋር እንድትሰለፍ አልፈለጉም አለው። ስለዚህ ያዘነ ወደ መጣህበት እንግዲህ ነገ በጠዋት ተነስተህ መሄድ አለብህ አለው። ዳዊት ምንም አማራጭ የለውም። የጦር አለቆቹ ካልተስማሙ ንጉሱን ብቻ በመስማት የሚሆን ነገር የለም። ስለዚህ ተቀበለና ዳዊት 600ዎቹን ሰዎች ይዞ ሄደ። ሲሄድ ግን ያረፈባት ቦታ ማን ትባል ነበር መሰላችሁ? ሴቄላቅ የምትባል ከተማ ናት። ማን አልኳችሁ? ሴቄላቅ። አዎ ሴቄላቅ የምትባል ከተማ ናት። እና በሴቄላቅ ከተማ ግን እነሱ ሲደርሱ ዳዊትና 600ዎቹ ሰዎች በዚያ አስቀድመው አስቀምጠዋቸው የነበሩት ሚስቶቻቸው፣ ልጆቻቸው፣ ንብረታቸው በሙሉ ተወስዶባቸው ነበር። በማ ካላችሁ በአማሌቃውያን። እነሱ ከፍልስጤማውያን ጋር ነበር እስራኤል የሚዋጉት አይደል? እስራኤል ሲዋጉ የእስራኤል ንጉስ ማን ነው? ሳኦል ነው አይደል? ከሳኦል ጋር ይዋጋሉ። እዚህ ደግሞ አማሌቃውያን በሴቄላቅ የተቀመጡትን የዳዊት ቤተሰቦች በዚያ የነበሩትን በሙሉ ደግሞ የዳዊትን አብረው የነበሩትን ሰዎች በሙሉ ወስደዋቸው ነበር። የዳዊት ሚስቶችና አቢግያን ሁሉ ማለት ነው። ስለዚህ ወስደው ልክ እነ ዳዊት ሲደርሱ ከተማዋ ተቃጥላ በጣም የሚያሳዝን ሁኔታ ነበር የነበረው። የዚህን ጊዜ ዳዊትም እነዛ 600ዎቹም ሰዎች አለቀሱ። ባዶአቸውን ቀሩ። ሚስቶቻቸው የሉ፣ ልጆቻቸው የሉ፣ ንብረቶቻቸው ተዘርፈዋል፣ ቤቶቻቸው ተቃጥለዋል። ምርር ብለው አለቀሱ። ደግሞ ሳኦል ዳዊትን ያሳድደው ስለነበር እሱን አብረው አጅበው ስለነበር እነዚያ 600ዎቹ ሰዎች ከተለያየ ቦታ የመጡት የሚሄዱት እንደውም ዳዊትን እንገለዋለና እንወግረዋለና በብስጭት ማለት ተበሳጭተው። ግን እግዚአብሔር ማንን ይጠብቀዋል? ሁሉ ጊዜ ዳዊትን ይጠብቀዋል። እና ዳዊትን ስለሚጠብቀው ዳዊትም ያንን ስለሚያውቅ ቀና ብሎ ወደ እግዚአብሔር ጮኸ። ንብረታችን ምርኳችን ተወስዷል። እነዚህ የማረኩብንን ሰዎች ብሄድ ብንሮጥ እንደርስባቸው ይሆን ብሎ ወደ እግዚአብሔር ጠየቀ። አያችሁ መልስ ወደሚሰጠው። ከዛ እግዚአብሔርም ድምጹን አሰማው። ምን አለው? አዎ ትደርስባቸዋለህ፣ ምርኮህንም ደግሞ ታስመልሳለህ አለው። ከዚያ እነዚያን 600 ሰዎች ያዘና ዳዊት ጊዜ ሳያጠፋ ፈጥኖ ገሰገሰ። አማሌቃውያን የዘረፉባቸው ለማግኘት ማለት ነው። ከዚያ ሲሄዱ ሲጓዙ መንገዱ ሩቅ ነው። ሲሯሯጡ ሲሄዱ በመንገድ 200ዎቹ ሰዎች ደከሙ። ስንት ነበሩ ብያቸዋለሁ? አጠቃላይ 200ዎቹ ደከሙ ስላችሁ ስንት ቀሩ? ግዴታ ስለሆነ መቀጠል 200ዎቹ ሰዎች ጋር ጓዛቸውን እቃቸውን ሁሉ አስቀመጡና እነዛ 400ዎቹ ሰዎች ከዳዊት ጋር ገሰገሱ። ከዚያ እንግዲህ እንዴት እንዲሄዱ በየት እንዲሄዱ ለማወቅ ምልክት ያስፈልጋቸዋል። እግዚአብሔር ታዲያ ደግሞ በመንገድ ምልክት አዘጋጅቶላቸዋል። ሲሄዱ የአማሌቃውያን ሰዎች ከአማሌቃውያን ወታደር አንዱ የወታደሩ አገልጋይ የሆነ ግብፃዊ ሰው ነበር። ሰውየው ያገኙት ሰውዬ ግብፃዊ ነው። ይህ ግብፃዊ ሰውዬ ግን ስራው ምን ነበር? ለአማሌቃዊ ወታደር አገልጋይ ነበር። እነሱ ደግሞ የሚፈልጉት ማንን ነው? አማሌቃውያንን ነው። ስለዚህ ያን ሰው ሲያገኙት ደክሟል፣ ርቦታል፣ ተጎሳቁሏል፣ ታሟል፣ ከመንገድ ወድቋል። ስለዚህ መጀመሪያ አበሉት፣ አጠጡት፣ አጠነከሩት። ከዚያ በኋላ ግን ጠየቁት። ምን አሉት? አማሌቃውያን ወዴት ነው የሄዱት ብለው አሉት። ከዚያ በኋላ ለጌታዬ አሳልፋችሁ ማሰጡኝ ከሆነ እኔንም የማትገድሉኝ ከሆነ ወዴት እንዲሄዱ ልንገራችሁ አላቸው። ከዚያ በኋላ ዳዊትም በዚያ የነበሩትም ሰዎች ያው እግዚአብሔርን እንምልልሃለን፣ ምንም አትሆንም፣ ምንም አናደርግህም አሉት። ለጌታህም አሳልፈን አንሰጥህም አሉት። ከዚያ ቤት አቅጣጫ እንደሚሄዱ ያውቅ ስለነበረ እየመራ ወስዶ አማሌቃውያን ካሉበት አካባቢ ያደረሳቸው። ከዚያ ሲያደርሳቸው አማሌቃውያን ምን እያደረጉ መሰላችሁ? በምርኳቸው ተደስተው እየበሉ እየጠጡ እየጨፈሩ ምንም አይመጣብንም፣ ርቀናል፣ አሸንፈናል እያሉ እያሉ ነበር። እግዚአብሔር ግን ጊዜ አለው እና የዳዊት ሰዎች በዚያ ደረሱ። ከዚያ በኋላ አማሌቃውያን የነበሩትን በጣም ጥቂት ሰዎች፣ በጣም ትንሽ ሰዎች ብቻ ሲሸሹ የቀሩትን በሙሉ በዚያው ገደሏቸው። ንብረቶቻቸውን ከሁሉ በላይ ደግሞ ሚስቶቻቸውና ልጆቻቸውን በሙሉ ሁሉም አስመለሱ። ምን ትላለህ ብሎት ነበር ዳዊት እግዚአብሔርን ሲጠይቅ። ልከተላቸው ብሎ ሲል አዎ ተከተላቸው። ከዛስ
ምን ታረጋለህ ብሎት ነበር? ምርኮህንም ታስመልሳለህ ብሎት ነበር። እግዚአብሔር እንዳለው ከሰዎቻቸው ማናቸው ምንም ሳይሆኑ ምርኮውን በሙሉ ይዘው ተመለሱ። ከዚያ በኋላ ይህ ዳዊት የተወሰደበትን ያስመለሰበት ስነ ስርዓት ወይም የሄዱበት መንገድ እና የተሰራው ስራ ምን ተብሎ ተጠራ መሰላችሁ? የዳዊት ምርኮ ተባለ። ምን ተባለ አልኳችሁ? የዳዊት ምርኮ። የዳዊት ምርኮ ተባለ። መጀመሪያ ተማርከው ነበር፣ አሁን ሲያስመልሳቸው ምርኮ ተባለ። ግን ያን ብቻ ሳይሆን በዚያ የነበሩትን ሰዎች ደግሞ ንብረታቸው ምናቸው ይዘው መጥተው ነበር። ከብቶቻቸው ምኖቻቸው ማለት ነው። ሰዎችን ሳይነኩ ግን ከብቶቹ ምኖቹን ስለወሰዱባቸው ጦርነት ነው ውጊያ ነውና ይዘው ተመልሰው መጥተው ነበር። ስለዚህ ዳዊት የማረከው የዳዊት ምርኮ ተባለ። በኋላ ግን ይውላችሁ ሲመለሱ 400 ሰዎች ናቸው አይደል? 200ዎቹ መንገድ ቀርተው ነበር። 200ዎቹ ጋር ሲደርሱ እነዛ 400ዎቹ ሰዎች ምን አሉ? እኛ በለፋ ነው፣ እኛ በተዋጋ ነው። እዚህ ያሉት ሰዎችማ ሚስቶቻቸውን ልጆቻቸውን ይውሰዱ፣ ካመጣነው ነገር ግን ምንም መውሰድ የለባቸውም አሉ። ዳዊት ግን ንጉስ ሊሆን እኮ በእግዚአብሔር የሚተማመን ፍትሃዊ ሰው ነው። ፍትህን ያውቃል። ፍትማ ዳኝነት በቅን መፍረድ ማለት ነው። ስለዚህ እነዚህም እኮ ደክሟቸው የኛን ንብረት እየጠበቁ ነው። የኛው ሰዎች ናቸው። ስለዚህ ያመጣነውን ነገር እኩል ነው መካፈል ያለባቸው እንጂ በዚህ ጉዳይ ማዳላት የለብንም። እኛ ተርፈን ስለመጣን እግዚአብሔር ድልን ስለሰጠን እግዚአብሔርን ማመስገን አለብን እንጂ እንዲህ አይነት ሐሳብ ማሰብ የለብንም ማለት ዳዊት። ስለዚህ ዳዊት መሪያቸው ነው፣ ይሰሙታልና ተቀበሉ። እንደውም መጽሐፋችን ይላል ከዚያን ቀን ጀምሮ ይህ ስርዓት ሆኖ ቀጠለ በእስራኤል ውስጥ። የወሰዱትን ለኔ ብቻ ማለት ሳይሆን የተወሰደውን እኩል መካፈል ማለት ነው። አያችሁ፣ አንድነት እየጠነከረ መጣ ማለት ነው። ሰው ለኔ ብቻ ሲል ለብቻ ይሆናል። ያመጣው ግን ሲካፈል ምን ይሆናል? ደግሞ ያኛውም ሲያገኝ ምን ያደርገዋል? አንጥቶ ያካፍላል። ስለዚህ ለዳዊት ይሄ ስለተገለጠለት አይ እኛ ብቻችንን ማድረግ የለብንም እንካፈል እኩል አለ። እንደው ምን አረገ መሰላችሁ? ማካፈልም ያስፈልጋል ብሎ ከዚህ በፊት ባለፉባቸው መንገዶች በሄዱባቸው መንገዶች ይተባበሯቸው ያግዟቸው የነበሩ ሰዎች ጋር ሁሉ እየወሰደ እነሆ ከእግዚአብሔር ጠላቶች የተገኘ ምርኮ ተካፈሉ፣ እነሆ ከእግዚአብሔር ጠላቶች የተገኘ ምርኮ ተካፈሉ እያለ በመንገድ ላለፉባቸው ሁሉ ይሰጥ ይልክ ጀመረ። ስለዚህ ምን ሆነ ማለት ነው? ፍትሃዊነት ፌር የሆነ ነገር ተፈጠረ ማለት ነው። ገብቷችኋል? ግልጽ ነው። ስለዚህ ይህንን ስርዓት ዳዊት ሰራ። መቼ? ምርኮን ባደረገ ጊዜ ማለት ነው። ለምርኮ ያበቃው እግዚአብሔር ነው ብሎ ስላመነ እግዚአብሔር የወደደውን ነገር ፈጸመ ዳዊት ማለት ነው። በዚህ ምክንያት ይህ ዛሬ ያወራው ነገር ርዕሱ ምን ተባለ? ታሪካችን የዳዊት ምርኮ አለው ማለት ነው። ይበቃል። ከምርኮ በኋላ ደግሞ ምን ሆነ? ዳዊት ያከፋፈለ። ገና እኮ ነው ዳዊት እኮ ለንግስና የታጨ ነው። ሳኦል ገና እዛ አለ። ስለዚህ ምን ይሁን የሚለውን ደግሞ ምን ሆኖ ይሆን የሚለውን ደግሞ በሚቀጥለው ጊዜያችን እንማራለን ማለት ነው። የሰማነውን በልቦናችን ያሳድርብን። እሺ ምን ተማራችሁ ከዛሬ ታሪክ? እስቲ ንገሩኝ ደግሞ። አቤት 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 ጎበዞች። እሺ ከሱ እንጀምር። ባለፈው ከዚህ ነው የጀመርነው፣ አሁን ደግሞ ከዚህ። እኔ ከዚህ ታሪክ የተማርኩት በሰው ላይ መቅናት እንደሌለብንና በሰው ዘንድ ፍትሃዊ መሆን እንዳለብን የተማርኩት። በጣም ጥሩ። ማን ነው ቅናትን እንዳንቀና ያስተማረው በታሪክ ውስጥ? ዳዊት። በጣም ጥሩ። ፍትሃዊ የሆነውስ ማን ነው? ዳዊት። ጎበዞች። መቅናት የለብንም፣ ፍትሃዊ መሆን አለብን። እሺ ከኋላ ስጠው ለሱ ለሚች። እኔ ከዚህ ታሪክ የተማርኩት ፍትሃዊነትና ማካፈልን ነው። በጣም ጥሩ። ስለዚህ በቅን መፍረድ ማካፈልን ተማራል። እሺ እኔ ከዚህ ታሪክ የተማርኩት ችግር በገጠመን ጊዜ ወደ እግዚአብሔር መጸለይ እንዳለብን። አሁን ዳዊትና 600 ሰዎች ሁሉም ሚስቶቻቸው፣ ልጆቻቸውና ንብረቶቻቸው ሲወሰድባቸው ከዛ ዳዊት ወደ እግዚአብሔር ጸልዮ ምክር ሰምቶ ምርኮ እንዳስመለስ ስለሱ። በጣም ጥሩ። በጭንቀታችን በችግራችን ጊዜ እግዚአብሔርን መስማት አለብን እሱ። እሺ እኔ ከዚህ ታሪክ የተማርኩት
ዳዊት 600 ሰዎችን ይዞ 600 ሰዎቹ ሚስቶቻቸውን፣ ልጆቻቸውን፣ ንብረቶቻቸውን እንደወሰዱ እና ማካፈል ተምሬያለሁ። በጣም ጥሩ ማካፈል ተምረሃል። እሺ ጥሩ በጣም ጥሩ። ዋናው ማካፈል ልትመች ስጠው። እሺ የመጨረሻ ለሱ። እሺ በዚህ በኩል ማለት ነው። እሺ አሁን ከዚህ ታሪክ የተማርኩት መጀመሪያ የሆነ ነገር ከመጀመራችን በፊት እግዚአብሔርን ማስፈቀድ አለበለዚያ ኃጢአትም ሊሆን ስለሚችል በጣም ጥሩ። ፈቃድ እግዚአብሔርን መጠየቅ አለብን አይደል? አዎ በጣም ጥሩ። እሺ እኔ ከዚህ ታሪክ የተማርኩት ጠላቶቻችን ንብረታችንን ወይም ምርኮ ቢፈጥሩብን እኛ ግን በእግዚአብሔር ተማምነን ማሸነፍ እንደምንችል። በጣም ጥሩ። በእግዚአብሔር ተማምነን ማሸነፍ እንደምንችል። ጥሩ ስጫት ለሷ። እኔ ከዚህ ታሪክ የተማርኩት የሰው ንብረት መውሰድ የለብንም እና ፍትሃዊ መሆን አለብን። ይበቃል። ጥሩ ነው። ጥሩ ነው የመለስሽው። ስጫት ለሷ ደግሞ። እኔ ከዚህ የተማርኩት አለማዳላት፣ ማካፈልና ያለንን ነገር አለመቀማት ነው። በጣም ጥሩ። አለማዳላት፣ ማካፈል፣ የሰው የሆነውን ነገር አለመቀማት አይደል? በጣም ጥሩ። እሺ እኔ ከዚህ ታሪክ የተማርኩት የሰውን ንብረት አለመውሰድና አለመመኘት። በጣም ጥሩ። የሰው ንብረት ምንም አያደርግልንም ካልተፈቀደልን በቀር ነው አይደል? አዎ። ዳዊት ንብረት ተወስዶባቸው ነበር። ጥሩ። እሺ እኔ ከዚህ ታሪክ የተማርኩት በቅን መፍረድ እንዳለብን፣ ያለንን ለሰዎች ማካፈል እንዳለብን። በጣም ጎበዝ። በጣም ጎበዝ። ሁላችሁም ጥሩ ነገር መልሳችኋል። በቃ ይበቃል። ብዙ ብትናገሩ ደስ ይለናል፣ ጊዜያችን የተገደበ ስለሆነ። እሺ ጥሩ ጥሩ ነገሮችን ተናግራችኋል። ትክክል ነው። ሁላችሁም ያላችሁት ዋና ዋናውን ነጥብ ይዛችኋል። እኔም ብዙ የተለየ ነገር አልነግራችሁም፣ ግን እንደተለመደው ለማሰሪያ እንዲሆን ዋና ነጥቦቹን ምን እንደሆኑ ነግራችኋለሁ ማለት ምን እንድትማሩ እንደፈለኩ። እሺ እሺ በሉ እስቲ። እሺ እኔም እንድትይዙ የምፈልጋቸው ሁለቱ ነጥቦች እናንተ ደጋግማችሁ ነግራችሁኛል። የመጀመሪያው ነገር ችግር ሲገጥማችሁ፣ ሀዘን ሲገጥማችሁ መፍትሄ ወደሚሰጣችሁ ወደ ማመጫው አለባችሁ። አዎ ለምስጋናም እንደዚያው። ግን ደግሞ ለችግርም ጊዜ ደግሞ መፍትሄ የሚሰጠው ማን ነው? እግዚአብሔር። መፍትሄ የሚሰጥ ሰው እንኳን ብታገኙም እንኳን ወደ እግዚአብሔር መለመናችሁን ግን መዘንጋት የለባችሁ። ምክንያቱም እግዚአብሔር የሚጠቁመን መፍትሄ ትክክለኛው መፍትሄ ስለሆነ ማለት ዳዊት እንዳገኘው። ስለዚህ እሱን ማሰብ እንድትችሉ ሁሉ ጊዜ እንድታደርጉ ነው። ሁለተኛው ነገር ዳዊት ፍትሃዊ ነበር በ400ዎቹና በ200ዎቹ ሰዎች መካከል አይደል? ስለዚህ እናንተም ደግሞ እንደዚህ አይነት ኃላፊነት ቢሰጣችሁ በስራ፣ በትምህርት ቤት፣ በቤትም ቢሆን ማካፈል ለሁሉም እንደሚያስፈልግ ማወቅ አለባችሁ አይደል? ሆድ እኮ አንድ ነው። ሁለት ሆድ ያለው ሰው አለ እንዴ? የለም አይደል? ስለዚህ የተገኘውን ነገር ለመካፈልም ለመኖርም ለቤተሰብም ለመስጠትም በቂ ነው ያለው ነገር። ስለዚህ ያለንን ተካፍለን መኖር እንዳለብን ከዳዊት እንማራለን ማለት ነው። ሶስተኛው ነገር እናንተ ያልጠቆማችሁኝ ነገር ዘዴኛ መሆን እዚህ ታሪክ ውስጥ አልተማራችሁም? ተምረናል። የት ጋር ነው ዘዴኛ የሆኑት? እሺ ዳዊት 200 ሰዎችና 400 ሰዎችን ተዋግቶ እቃዎቻቸውን ሲያስመልስላቸው። እሺ ይኸውላችሁ አንድ ያልተናገራችኋት ነገር ዘዴኛ ነች መሆን ያለበት ያልኳችሁ። ዳዊትና እነዚህ 400ዎቹ ሰዎች ከመንገድ ላይ አንድ ሰው አግኝተው ነበር። አንድ ግብጻዊ አይደል? አግኝተው ነበር እና ያ ግብጻዊ አንተ እኮ ከአማሌቃውያን ወገን ነህ፣ ስለዚህ በቃ ይሄ ጠላታችን ነው፣ ንብረታችን ወስደን ብለው ቢያጠፉት ቢገሉት ኖሮ ወደሚፈልጉበት አቅጣጫ የሚጠቁማቸው ሰው አያገኙም ነበር። ስለዚህ ንዴታቸውን እንደዛ ዳዊትን ሁሉ ለመግደል ያስበው የነበሩትን ንዴታቸውን ተቆጣጥረው ይሄንን ሰው በዘዴ አብልተው አጠጥተው አክመው ወደሚፈልጉበት አቅጣጫ እንዲሄዱ አድርገውታል። ስለዚህ ዘዴኛ መሆን በችግር ጊዜ ለዘዴ መወጫ መንገድ እንደሚያስፈልግ ተምራችኋል። ሶስቱን ነጥቦች ያዙ። እሺ እሺ የሰማነውን በልቦናችን ያሳድርብን። አሜን። ሁሉ ጊዜ እንደምላችሁ ጽኑ በእምነታችሁ፣ ጠንክሩ በትምህርታችሁ፣ ታዘዙ ለእናት አባቶቻችሁ፣ ደግሞም ተፋቀሩ።
አዎ ተስፋ አላት በእናንተ ቅድስት ኦርቶዶክሳዊት ተዋሕዶ ሃይማኖታችን ኢትዮጵያ ደግሞ ሀገራችሁ ይሄን በልቦናችሁ ይጻፍልን። ቤት ያሉትን ልጆች እንደምንሰነበታችሁ እንዳልናቸው ወላጆችም ካሉ ወላጆችንም አሁን ደግሞ ሰላም ሁኑ፣ ሰላም ያገናኘን እንላቸዋለን። ወደዚያ ዙሩ። ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ያገናኘን። የሳምንት ሰው ይበለን። ደግሞ በሌላ ታሪክ እንገናኛለን፣ በቀጣይ ታሪክ ማለት ነው። እሺ የተማራችሁትን ከልሱ። ቤት ያላችሁትም ልጆች ወላጆችም ደግሞ ይሄንን አድርጉ። ደግሞ የምንማርበት ደግሞ ይሄ ቻናል አለ አይደለ? ማነው ስሙ? ሁላችሁ እስቲ ንገሩ። ልጆቻችን የሚለውን የዩቲዩብ ቻናል ደግሞ ሰብስክራይብ በማድረግ ቪዲዮዎቹን ለሌላ ሰው በማጋራት ደግሞ ላይክ ይደረጋል። እንደዛ በማድረግ ደግሞ ለብዙ ሰው እንዲደርስ ማለት ነው። ለብዙ ሰው ሼር፣ ላይክ፣ ሰብስክራይብ እቺን ማታውቁ ኮሜንት። እሺ ኮሜንት እንኳን እኛ ቪዲዮ ስር መስጠት አይቻልም፣ ግን ላይክ፣ ሼር እና ደግሞ ሰብስክራይብ ቤተሰብ ካልሆኑ ቤተሰብ እንዲሆኑ እንደናንተ ማለት ነው። ሁሉ ጊዜ ሲመጣ እየተማሩ እያስተማሩ ልጆቻቸውን ወላጆች እንዲቀጥሉ ማለት ነው። በጣም ጥሩ ይበቃናል። እርስ በርሳችሁ እንግዲህ ትንሽ ከልሱ ሰዓታችሁ እስኪደርስ ድረስ ከዚያ በኋላ እንሰነባበታለን ማለት ነው።